ፊልሙ በአንድ ትንሽዬ መንደር ውስጥ በሚገኝ ልዩ የልምምድ ካምፕ ውስጥ ብዙ ትንንሽ ልጆችን እያስመለከተን ይጀምራል። የካምፑ ኃላፊ የሆነችውም ሴት ለሁሉም ሕፃናት ቤተሰቦቻቸው ስላልፈለጓቸው እንደጣላቸው በመግለጽ ካሁን ጀምሮ እሷ እናታቸው እንደሆነችና ወዴትም ማምለጥ እንደማይችሉ አስጠንቅቃ ትነግራቸዋለች። እዚህ ጋር ፊልሙ ከሁሉም ልጆች መካከል ደረቷ ላይ 10 ቁጥር ተብሎ የተጻፈባትን አንዲት ትንሽዬ ልጅን በጎለ አሳይቶን ታሪኩን ወደፊት ይቀጥላል። ይሄ ከሆነ ከዓመታት በኋላ በቫን መኪና ወደ አንድ አዲስ ከተማ በምሽት የሚጓዙ ቤተሰቦች ይታያሉ። ቹ የተባለውም አባታቸው ከመኪናው ኋላ ወንበር ላይ ለተቀመጡት ሁለቱ ልጆቹ በአዲሱ ትምህርት ቤታቸው ውስጥ እንዴትም ብለው ጸብ ውስጥ መግባት እንደሌለባቸውና አንድ ሰው ሊጣላቸው ቢሞክር እንኳን እናታቸው ሁሉንም ነገር ስለምታስተካክል ዝም ብለው መደብደብ እንዳለባቸውና በፍጹም ኃይላቸውን መጠቀም እንደሌለባቸው በደንብ አድርጎ ይመክራቸዋል። ቤተሰቡ በስርዓት መመራትን በደንብ አድርጎ የሚያምን ሲሆን አንድ ወንድና አንድ ሴት አላቸው። የወንዱ ስምም ባም ሲሆን የእህቱ ስም ደግሞ ቢም ይባላል። ይህ ቤተሰብ ከሌሎች ሰዎች የሚለየው እያንዳንዱ የቤተሰቡ አባል ልዩ የሆነ ሱፐር ፓወር አላቸው። እናታቸው ሱሪ የምትባል ሲሆን ቫኑን እየነዳች እያለ መኪናቸው በድንገት ከሌላ ተሽከርካሪ ጋር በመጋጨቱ በአዲሱ ከተማ በመጀመሪያ ቀናቸው አስቸጋሪና ደስ የማይል አቀባበል ይገጥማቸዋል። ትዕይንቱ እዚህ ጋር ኢንስፔክተር ካንግ ወደ ተባለ 9 ሰዎችን ገድሎ ባልተያዘ ጅምላ ጨፍጫፊ ሰው ምክንያት ከፍተኛ ውጥረት ውስጥ ወደሚገኝ አንድ ፖሊስ ይወስደናል። በዚያኑ ቀን በጅምላ ጨፍጫፊው ምክንያት የተረበሸች አንዲት እናት የልጇን መጥፋት ሪፖርት ለማድረግ ወደ ፖሊስ ጣቢያው ትመጣለች። ፖሊሶቹም የሲሲቲቪ ካሜራዎችን ሲፈትሹላት ልጅቷ ከመጥፋቷ ጥቂት ደቂቃዎች ቀደም ብሎ አንድ ሰው እየተከተላት እንደነበር ይመለከታሉ። ይህ በእንዲህ እንዳለ የሱሪ ቤተሰቦች በአዲሱ ከተማ የመጀመሪያ ቀናቸውን ሲጀምሩ ልጆቹም ወደ ትምህርት ቤት ለመሄድ እየተዘጋጁ ያለ ሱሪ ለባም ጥሩ ልጅ እንደሆነ ገልጻ ላፕቶፕ ልትገዛለት ቃል ትገባለትና በትምህርት ቤት ውስጥም ማንኛውንም አይነት እንግዳ ነገር ሲመለከት በቀጥታ ወደ እሷ መጥቶ እንዲነግራት ስትነግራው ቢምም በዚህ ሰዓት ወደ እሷ መጥታ እውነተኛ እናታቸው ስላልሆነች እንደ እናት ማስመሰል እንደማይጠበቅባት ትነግራታለች። ቢም ሱሪ ወላጅ እናቷ ስላልሆነች በስርዓት ልታናግራት ካለመፈለጓን በላይ ለሷ ብላ ያዘጋጀችላትን ቁርስ እንኳን ለመብላት ፈቃደኛ ሳትሆን ትቀራለች። አያታቸውም ለሱሪ ቢም ስለ ቤተሰቦቻቸው እውነተኛ ታሪክ እስከሚነገራት ድረስ ሁሌ እንደዚህ ልትሆን እንደምትችል ይነግራታል። ከዚያ በኋላ ባም በመጀመሪያው የትምህርት ቀኑ ቶኒ በተባለ አንድ ልጅ ትንኮሳ ይደርስበታል። ቶኒና ጓደኞቹ ባምን ወደ ትምህርት ቤቱ ጣራ ላይ ሲጎትቱት ባም ከቶኒ ጓደኞች አንዱን በጭካኔ በመንከሱ ቶኒና ጓደኞቹ ባምን ክፉኛ ይደበድቡትና እዚያው ጥለውት ይሄዳሉ። እነሱ ከሄዱም በኋላ ባም ከወደቀበት ተነስቶ በምናቡ ጠላቶቹን ለመምታት የተለያዩ የቡጢ እንቅስቃሴዎችን መለማመድ ሲጀምር ሉና የተባለች ልጅ በድብቅ አይታው ልጁ ድብደባ ከደረሰበት በኋላ አብዷል ብላ ማሰብ ትጀምራለች። በሌላ በኩል የሱሪ ቤተሰብ የሚተዳደሩበትን ገንዘብ ለማግኘት ከሚኖሩበት ቤት የታችኛው ወለል ላይ የእንስሳት ሆስፒታል ይከፍታሉ። ወዲያውም አከራያቸው ፓርክ የታመመውን ውሻውን ይዞ መጥቶ ሆስፒታሉን የከፈቱበት ቦታ ንብረትነቱ የቤተ ክርስቲያን መሆኑንና ለሃይማኖታዊ ዓላማ የተለገሰ መሆኑን ሲያብራራላቸው ከቤተ ክርስቲያኑ አባል የሆነችው አንዷ ለቀናት መጥፋቷን የሚገልጽ ስልክ ይደወልለትና ወዲያውኑ እየተቻኮለ ከዛ ቦታ ይሄዳል። ፊልሙ እዚህ ጋር ወደ ትምህርት ቤቱ ተመልሶ ቶኒ ያለ ፈቃዷ ቢምን ፎቶ እያነሳ ሲያስቸግራት ቢምም ተነስታ ፎቶዎችን እንዲያጠፋላት ካልሆነ ግን ከባድ የሆነ መዘዝ እንደሚጠብቀው ታስጠነቅቀዋለች። ወዲያውም ባም ከጣሪያው ላይ ወርዶ ወደ መማሪያ ክፍሉ ተመልሶ በመግባቱ ቶኒ በቀድሞ ትምህርት ቤቱ ተማሪ ገሏል ለሚል ወሬ በማናፈስ ደካማ እንደሆነና በመጀመሪያ ቀንም እንደተደበደበ እየሳቀ ለሁሉም ይናገራል። በዚህ ሰዓት የክፍሉ አለቃ የሆነው ሲወክ ጣልቃ ገብቶ ቶኒን ጉራውን አቁሞ ወደ መቀመጫው እንዲቀመጥ ሲያዘው ቶኒም ወዲያውኑ ትዕዛዙን በመቀበል በዝምታ ወደ ወንበሩ ሄዶ ይቀመጣል። ይህ በእንዲህ እንዳለ ስለ ጠፋችው ልጅ ጉዳይ መረጃ እየሰበሰበ የነበረው ኢንስፔክተር ካንግ የጠፋችውን ልጅ ለመጨረሻ ጊዜ የታየችበትን ኮረብታ አግኝቶት ገዳዩ ተጠያቂ መሆኑን የሚያረጋግጥ ቁራጭ ማሰሪያ ገመድ በማግኘቱ ይህንን ለከፍተኛ መኮንኑ ሪፖርት ሲያደርግ መኮንኑ ገዳዩ የእነሱን ወረዳ ለአደን ቦታ መምረጡን ተገንዝቦ በዚህ ጉዳይ ላይ ጣልቃ መግባት በጣም ይፈራል። ካንግም ገዳዩ አስክሬኖችን ለማስወገድ ተሽከርካሪ እየተጠቀመ መሆን አለበት የሚል መደምደሚያ ላይ ይደርስና ወደ ከተማው የሚያስገባውና የሚያስወጣው መንገድ አንድ ብቻ በመሆኑ
ተሽከርካሪው የሆነ ቦታ ላይ ሲንቀሳቀስ በሲሲቲቪ ምስል ላይ መታየቱ አይቀርም በማለት ያስባል። በሌላ በኩል በእንስሳት ሆስፒታሉ ውስጥ አንድ ሰው በእንስሳት የብረት ቤት ውስጥ ታስሮ እንደተቀመጠ ይታይና አያትየውም የፈጠሩት ችግር መጸዳት እንዳለበት በመናገር ወደ ውጪ ወጥተው ሁሉንም የጎዳና ካሜራዎች በጥንቃቄ በመመልከት የተቀመጡበትን ቦታ በማስታወሻ ደብተራቸው ላይ መዘግቡታል። ይህ በእንዲህ እንዳለ ፓስተሩ የቤተ ክርስቲያኑን አባላት ሰብስቦ አንዲት የነሱ አባል የሆነች ልጅ በገዳዩ መታገቷን በመናገር ሁሉም ነቅተው እንዲጠብቁና በምሽት በጭራሽ ብቻቸውን እንዳይወጡ ያስጠነቅቃቸዋል። ታሪኩ በመቀጠል ቾይ የተባለ ወሮ በላ ከሴት ጓደኛው ጊልጃና ከባለቤቷ ኪም ጋር በራሱ ሆቴል ውስጥ እራት እየበላ ያስመለክተናል። ኪም በራሱ በውጥረት በተሞላ የአናናር ዘይቤ ስለተጠመደ ሚስቱ ከቾይ ጋር የድብቅ ግንኙነት እንዳላት ምንም አያውቅም ነበር። ሁለቱ ነፍሰ ገዳዮች ሁሉንም እንቅስቃሴያቸውን ስላስቆመባቸው የተናደዱ ሲሆን እነሱ ቤተክርስቲያንን ገነባለን በማለት ብዙ መሬቶችን ገዝተው የነበረ ሲሆን እቅዳቸው ግን ከተማዋ መልማት ስትጀምር መሬቱን በከፍተኛ ዋጋ ለመሸጥ ነበር። ፓስተሩ እነሱ ቢዝነሳቸውን እንዲያካሂዱ ሃይማኖትን እንደ ሽፋን በመጠቀም በሕገ ወጥ ተግባራቸው ውስጥ አብሯቸው ተሳታፊ ነበር። በሌላ በኩል በትምህርት ቤት ውስጥ ቶኒ የቢምን ፎቶዎች ወደ አጸያፍ ምስሎች አቀናብሮ እሱ ከጓደኞቹ ጋር በድብቅ ወደሚቀመጡበት ቦታ እንድትመጣ በማስገደድ ያስፈራራታል። ቢምም ያለምንም ፍርሃት ወዳለበት ድረስ በመሄድ ፎቶዎችን እንዲያጠፋ አስቀድማ እንዳስጠነቀቀችው ታስታውሰዋለች። ቶኒ ግን ማስጠንቀቂያዋን ችላ በማለት የሚፈልገውን ነገር ካልታዘዘችው በኢንተርኔት ላይ ፎቶዎችን እንደሚለጥፈው ይዝትባታል። ቢምም ምንም ሳትደናገጥ በንግግሩ በከፍተኛ ድምፅ መሳቅ ትጀምራለች። በዚህ መሃል ባም ወደ ቤት ሊሄድ ሲል ሉና ወደሱ መጣ እህቱ አደጋ ላይ መሆኗንና በነቶኒ መወሰዷን ትነግረዋለች። ባምም ረጋ ብሎ ቢም ታናሽ እህቱ መሆኗንና አደጋ ላይ ያለችው እሷ ሳትሆን ወንዶቹ መሆናቸውን ይነግራታል። እዚህ ጋር ትዕይንቱ ወደ ቢም ተመልሶ ቢም ለቶኒ ትምህርት ከመስጠት ውጪ ሌላ አማራጭ እንደሌላት አስባ በመወሰን በከፍተኛ ኃይል ስትረግጠው እሱም ተወርውሮ ይወድቅና ወዲያውኑ እዛ ጋር ራሱን ይስታል። ይህንን ያዩት ሌሎች ወንድ ጓደኞቹም ወዲያውኑ ከቦታው ሲሸሹ በዚያኑ ቅጽበት ባም ወደዛ ቦታ ደርሶ ቶኒ ይህንኑ ጉዳይ በብዙ በሌሎች ሴቶች ላይ ማድረጉንና ፎቶዎቻቸውን በኢንተርኔት ላይ ማሰራጨቱን ለቢም በመናገር ቶኒን አጸያፊ ፍጥረት ብሎ ይሰድበውና ቢም ከእንደዚህ አይነት ሁኔታዎች ራሷን ለማራቅ ቃል ስለገባች ቶኒን ወደ እናታቸው እንዲወስዱት ሐሳብ ያቀርብላትና ወላጆቻቸው በእንስሳት ሆስፒታሉ ውስጥ የፓስተሩን ውሻ እያከሙ እያለ ቶኒን በዊልቸር አስቀምጠውት ወደዛ ይመጣሉ። አባታቸው ቹም በዚህ ጉዳይ በጣም ተናዶ እንደዚህ ባሉ ጉዳዮች ውስጥ እንዳይገቡ በጥብቅ ከልክሏቸው እንደነበር ያስታውሳቸዋል። ባምም በዚህ ሰዓት ጥፋቱ ሙሉ በሙሉ የቶኒ መሆኑን በመግለጽ ቶኒ በድብቅ ልጃገረዶችን ፎቶ እንደሚያነሳና ከዚያም ወደ አጸያፊ ምስሎች እንደሚያቀናብራቸውና እውነተኛ ፎቶአቸውን ለማግኘት እንደሚያስፈራራቸው እንዲሁም አንዳንዶቹን በጣም ተገቢ ያልሆኑ ድርጊቶችን እንዲፈጽሙ እንደሚያስገድዳቸው ይነግረዋል። በዚያ ቅጽበት የቤት እንስሳ ውሻቸው አጠገቡ የተቀመጠውን ጨርቅ ሲጎትተው በቤቱ ውስጥ አንድ ሰው ታስሮ እንደነበረ ይታያል። እዚህ ጋር ፊልሙ ወደ ኋላ ተመልሶ ወደ ከተማው በመጡበት የመጀመሪያ ምሽት ላይ መኪናቸው ከሌላ መኪና ጋር የተጋጨበትን ጊዜ እያሳየን አሁን ላይ ታስሮ የሚታየው ሰውዬ በወቅቱ የተጋጩት መኪና ሹፌር ሆኖ ይገኛል። የዛን ቀን ሱሪ ከመኪናው ወርዳ ለከተማው አዲስ ስለሆኑ ትኩረታ ተከፋፍሎ እንደነበረ በመግለጽ ይቅርታ ስትጠይቀው ሰውየው ግን እያፌዘባት እንደሷ ያሉ ሴቶች ደካማ ልዕልቶች እንደሆኑና መንዳት ስለማይችሉ ወደ መንገድ መውጣት እንደሌለባቸው በመናገር ሁኔታውን ወደ ጥል ለመቀየር ሲሞክር ሱሪ በተረጋጋ መንፈስ መንጃ ፈቃዷን ልታሳየው ብትሞክርም እሱ ግን ለመስማት ፈቃደኛ እንዳልሆነ በማሳየት እጁን ወደ ኪሱ ይከታል። በዚህ ሰዓት ቹ ሰውየው ሊያጠቃቸው እንደሆነ በመገመት ራሱን እስኪስት ድረስ በኃይለኛ ይመታዋል። ወዲያው ግን ሰውየው ከኪሱ ከረሜላ ሊያወጣ እንደነበረ በማየቱ በጣም እየደነገጠ ከዚያ ምሽት ጀምሮ ቤተሰቡ ሰውየውን በቤታቸው ውስጥ ዘግተውበት ያቆዩታል። እዚህ ጋር ፊልሙ ወደ አሁን ተመልሶ ሱሪ ያንን ሰው በኋላ ልታክመውና መጀመሪያ ቶኒ ትምህርት ሊሰጠው እንደሚገባ ትናገራለች። ቹም በዚህ ሰዓት ድምፁን ቀነስ አድርጎ በምታደርገው ነገር እንድትጠነቀቅ አለበለዚያ ቢም ስለሷ ማንነት እውነቱን እንደምታውቅ በማስጠንቀቅ ሊያስቆማት ሲሞክር ሱሪ ግን እሱን ጉዳይ በኋላ እንደሚወጡት በመግለጽ ከልጆቿ በስተቀር ሁሉም ክፍሉን ለቀው እንዲወጡ ታዛቸዋለች። ከዚያም የቶኒን ልብስ አውልቃ በቀዶ ጥገና ቦታው ላይ ታስተኛውና ሁሉንም ነገር ለመቅዳት ካሜራ አዘጋጅታ
ቀጥሎ የሚፈጠረው ነገር በጣም አስፈሪ ሊሆን ስለሚችል ልጆቿ አይናቸውን በደንብ ከፍተው እንዲከታተሉ ትነግራቸዋለች። ከዚያም በተለያዩ ስለቶች የተሞላውን ቦርሳዋን ከፍታ ቶኒ ገና ለአካለ መጠን ያልደረሰ በመሆኑ 1 ኪሎ ግራም ስጋ ብቻ ከሰውነቱ ላይ እንደምትቆርጥ ትነግረዋለች። ቀጥላም እሱን መግደል በጣም ከባድ ቅጣት እንደሚሆን ገልጻ እግሩ ላይ ምልክት አድርጋ አንድ ቁራጭ ስጋ ስታወጣ ቶኒ በከፍተኛ ህመም በመጮህ እያለቀሰ እሱ ምንም አይነት ፎቶ እንዳልቀየረና ሁሉንም ነገር የሚያደርገው የክፍላቸው አለቃ መሆኑን ይነግራታል። ሱሪ ግን ቀጠል አድርጋ እንዴት መቁረጥ እንደምትችል ብታውቅም ነገር ግን በትክክል እንዴት አድርጋ መልሳ እንደምታያይዝ እንደማታውቅ ትነግረዋለች። በተመሳሳይ ሰዓት ቾይ ከቶኒ ጓደኞች ውስጥ አንዱን ተርቶት ስለ ልጄ ቶኒ አንዳንድ ነገሮችን ንገረኝ ሲለው ቾይ ማለት የቶኒ አባት እንደሆነ እንረዳለን። ልጁም ቶኒ በትምህርት ቤት ውስጥ በአንዲት ልጅ ክፉኛ ተደብድቦ እንደነበርና በዚያም ምክንያት እንደጠፋ ይነግረዋል። ትዕይንቱ እዚህ ጋር ወደ ሆስፒታሉ ተመልሶ ሱሪ የቶኒን ስጋ መልሳ ስትሰፋለት ቢም የእናቷን እንደዚህ ያለ አስፈሪ ጎን በማየቷ በጣም ትደነግጣለች። አያቷም ሁሉም ሰው መጀመሪያ ላይ ፍርሃት እንደሚሰማው ነገር ግን እስከ ነገ ድረስ ሁሉም ነገር ትርጉም እንደሚኖረው ነግሮ ሊያረጋጋት ይሞክራል። በሌላ በኩል ቾይ ልጁን በሁሉም ቦታ በጥበቃዎች ሲያስፈልገው ቆይቶ በስተመጨረሻም ሱሪ ቶኒን ወደሱ ትወስደዋለች። ቶኒም አባቱን እንዳየ ስቅስቅ ብሎ እያለቀሰ አንድ ሰው እግሩን እንደቆረጠው እየተናገረ እግሩን ሲያሳየው ቾይ ዝቅ ብሎ እግሩን ሲመለከተው ምንም አይነት ቁስል ባለማየቱ እንደዚህ ያለ ቅዠት ለመቃዠት ምን አይነት ንጥረ ነገር እንደወሰደ በመጠየቅ ልጁን ይቆጣዋል። ይህ በእንዲህ እንዳለ ቹ ሱሪ ባለፈው የቀረጸችውን ቪዲዮ ለልጆቹ ያሳያቸዋል። በቀረጻው ላይ ቶኒ ሁሉንም ልብሱን ለብሶ እንደነበርና ሱሪም በጭራሽ እግሩን እንዳልቆረጠችው ይታያል። እዚህ ጋር እውነቱ ሲጋለጥ ሱሪ የሰዎችን አይምሮ ሰብራ በመግባት ግንዛቤያቸውን የመቆጣጠር ልዕለ ኃያል እንዳላት ይታያል። ቹም እናታቸው በሰዎች አይምሮ ማንኛውንም ነገር ማድረግ ከፈለገች ትውስታቸውን ሙሉ በሙሉ መደምሰስ እንደምትችል ያስረዳቸዋል። ይህ በእንዲህ እንዳለ ሱሪ ወደ ቾይ ሆቴል ሄዳ ሁኔታውን ለቾይ በማስረዳት በልጆቻቸው መካከል ጠብ ተፈጥሮ እንደነበርና ስለዚህም ቶኒን ወደ ቤት አምጥተው መጣላታቸው ስህተት መሆኑን በተረጋጋ መንፈስ እያስረዳችው እያለ ቶኒ በድንገት ጥሩ ስሜት ስላልተሰማው መድኃኒት ሰጥታው እንዲተኛ እንዳደረገችውና ከነቃ በኋላ እግሩ ስለመቁሰሉ እንግዳ የሆኑ ነገሮችን መናገር እንደጀመረ ትነግረዋለች። ቀጥላም እሷ የእንስሳት ሐኪም ብቻ ስለሆነች በጉዳዩ እርግጠኛ መሆን ባትችልም በሆነ አይነት የጤና መቃወስ ሁኔታ ውስጥ እየተሰቃየ ሊሆን እንደሚችል በመጠቆሟ ይህንን የሰማው ቾይ ስለ ልጁ በጣም ይጨነቃል። በኋላ ላይ ሱሪ ወደ ቤት ተመልሳ ሁሉም ነገሮች መፈታታቸውንና ሁሉም ነገር በትክክል መፈጸሙን ለቤተሰቦቿ ትነግራቸዋለች። በሚቀጥለው ቀን ባም ወደ ትምህርት ቤት ከመሄዱ በፊት እናቱን ጥሩ ስራ እንደሰራች ይነግራታል። ባም በልጅነቱ እናቱ ኃይሏን ስትጠቀመው አይቷት ስለነበር ሁሉንም ነገር አስቀድሞ ያውቃል። ቢም ግን አሁንም እናቷ በእውነቱ ማን እንደሆነችና እነዚያ ኃይሎች ከየት እንደመጡ እያሰበች በጥርጣሬ ትመለከታታለች። ቤተሰባቸው ለምን ምንም አይነት ፎቶግራፍ እንደሌለውና ለምንም ፈጽሞ እንዲነሱ እንደማይፈቀድላቸውም ስትጠየቅ ባም እናታቸው ላይ ነገሮችን ማጥበቋን በመግለጽ ሊያረጋጋት ይሞክራል። ከዚያም በኋላ ፓስተሩ ጊልጃ ከተባለች ሴትዮ ጋር ወደ ሆስፒታሉ ውሻውን ለማየት ይመጣል። እቺ ጊልጃ የተባለች ሴት በውሻው ላይ ከማተኮር ይልቅ በሆስፒታሉ ውስጥ እየተዘዋወረች ሁሉንም ነገር በጥንቃቄ መመርመር ትጀምራለች። ቾይ ቶኒ ከዚህ የእንስሳት ሆስፒታል ከተመለሰ በኋላ እንግዳ የሆነ ባህሪ ማሳየት እንደጀመረ ነግሯት ስለነበር ባደረባት ጥርጣሬ የእንስሳት ቤቱን የሸፈነውን ጨርቅ ለማንሳት ትወሰወሳለች። ቹም ሊያስቆማት ቢሞክርም እሷ ግን ታግላው ጨርቁን ታነሳዋለች። ነገር ግን በአጋጣሚ ሰውየው ታስሮ የነበረበት የእንስሳት ቤት ባዶ ሆኖ ይገኛል። ቹም ሰውየው ወዴት እንደሄደ በዝምታ ሲያስብ ቆይቶ ፓስተሩና ጊልጃ ከሄዱ በኋላ ሱሪን ሰውየውን ቀጥታ እንዲሄድ ፈቅዳለት እንደሆነ ይጠይቃታል። ሱሪ ግን እሷ እንዳለቀቀችው በመግለጽ ይህ የልጆቻቸው ሥራ ሊሆን እንደሚችል ትነግሯለች። ቹም በድንጋጤ ሰውየው ለፖሊስ ሪፖርት ሊያደርግባቸው እንደሚችል በፍርሃት ሲነግራት ሱሪ ግን ረጋ ብላ ፖሊስ ለመጥራት ሐሳብ ቢኖረው ኖሮ ከረጅም ጊዜ በፊት ያደርገው እንደነበር በመናገር ታረጋጋዋለች። በሌላ በኩል በትምህርት ቤት ውስጥ ባም ሁሉንም የሉና አጸያፊ ፎቶዎች ከማህበራዊ ሚዲያ ላይ ያጠፋና እነዚያ ምስሎች ለመክፈት የሚሞክር ማንኛውም ሰው በምትኩ ራሱን እንዲያጠፋቸው የሚያደርግ ቫይረስ በሁሉም አካውንት ውስጥ ያሰራጫል። ባም ቴክኖሎጂን እንደፈለገ ማዘዝ የሚችል ልዩ ችሎታ አለው። ልክ በዚህ ቅጽበትም ከቶኒ ጓደኞቹ አንዱ ወደ ቢም ቀርቦ
የክፍላቸው አለቃ ሊያገኛት እንደሚፈልግ ይነግራታል። የክፍሉ አለቃ ሴዎክ ቢም ቶኒን ሙሉ በሙሉ ማሸነፏን ሰምቶ እጅግ በጣም በመደሰቱ ይህንን ምክንያት በማድረግ ቢምን የትምህርት ቤቱ አለቃ እንደሆነችና ካሁን በኋላ በቀጥታ ከሱ ጋር መስራት እንደምትጀምር ይነግራታል። ባም ይህንን ሲሰማ ውስጡ በደስታ ይሞላል። ምክንያቱ ደግሞ ሴዎክ የትምህርት ቤቱ ዋና ወሮ በላ መሆኑን ከተረዳ በኋላ ይህንን ሰው ከጣልኩት መላውን ትምህርት ቤቱን መግዛት ቀላል ይሆንልኛል ብሎ በማሰብ ነበር። እና ባም ቀድሞውኑ ትምህርት ቤቱን በቁጥጥሩ ስር ለማዋል በአእምሮ እያቀደ ነበር። ይህ በእንዲህ እንዳለ ኦፊሰር ካንግ በሲሲቲቪ ምስል አማካኝነት አንድ ተጠርጣሪ ያገኛል። ተጠርጣሪው ልጅ በዚያ ምሽት የጠፋችውን ልጅ ሲከተል የነበረ ቢሆንም ነገሩ ግን ሲጣራ ልጁ የአእምሮ ድክመት ያለበት ሆኖ ይገኛል። እሱም ልጅቷ በሰዓቱ የጣለችውን ስልክ ሊመልስላት ነበር ሲከተላት የነበረው። ልጅቷን በፍርሃት ስትሮጥ አንድ ሰው መጥቶ ይዟት እንደሄደና ሰውየውም የልጅቷ ጓደኛ መስሎት እንደነበር ያብራራል። ነገር ግን ያ ሰው ገዳዩ ራሱ ሲሆን ልጅቷን ከገደላት በኋላ አስክሬኗን በመኪና ይዞ ሲሄድ ነበር ከነሱሪ መኪና ጋር የተጋጨው። በኋላ ላይም በዛኑ ምሽት የነባም ወላጆች ሰውየውን ከቤቱ የፈታው ማን እንደሆነ ልጆቹን በመጠየቅ እውነቱን እንዲናገሩ ሲጠይቋቸው ሁለቱም ልጆች ድርጊቱን እንዳልፈጸሙ በመናገር ይክዳሉ። አያታቸውም ወደ እነሱ መጥቶ ይሄ ቤተሰብ ግን ለምንድነው ሁሌ እርስ በርስ የሚጣለው በማለት ሁሉንም ይቆጣቸዋል። ከዚያም ሁሉም ሰው አንድ ጥያቄ ብቻ የመጠየቅ እድል እንዲኖረው አዲስ ሕግ በቤት ውስጥ ያወጡና ቢም እናቷን እውነተኛ ማንነቷን ትጠይቃታለች። አያታቸውም ሱሪ እውነቱን እንድትናገር በምልክት ሲነግራት እናትና አባት ሰውነታቸው ላይ ያለውን ምልክት ለማሳየት ደረታቸውን ይከፍቱታል። ሱሪ ደረቷ ላይ 10 ቁጥር የተጻፈባት ሲሆን ቹ ደግሞ 9 ቁጥር አለበት። ሱሪም ቀጥላ በልጅነቷ ልዩ የልምምድ ካምፕ ውስጥ እንደነበረችና በዚያም ካምፕ ሰዎች እውነትን እንዲያወጡና መጥፎ የሰሩ ሰዎች የሚገባቸውን እንዲቀጡ ይሰለጥኑ እንደነበር፣ ሆኖም ያንን ህይወት ልጆቿ እንዲኖሩ ስላልፈለገች ከቹ ጋር ከካምፑ እንዳመለጡ ስትነግራት ቢምም በስተመጨረሻ ቤተሰቦቿ በየጊዜው ከአንድ ከተማ ወደ ሌላ ከተማ የሚሸሹበት ምክንያት ለምን እንደሆነ ትረዳለች። በዚያው ቅጽበትም ነፍሰ ገዳዩ ስልክ ሲደውልላቸው ቹ ድምፁን መለየት ባለመቻሉ ደዋዩ ቀደም ሲል ቹ በጭካኔ የደበደበው ያ ሰው መሆኑን ገልጾ ሱሪ በቶኒ ላይ በግፍ ያደረገችውን ሁሉንም ነገር ቀርጾት እንዳለ ይነግራቸዋል። እናም ይህ ሰው የተቀረጸውን ቪዲዮ ሲመለከተው ምንም የተለየ ነገር ባለማግኘቱ ተናዶ መኪና ውስጥ ስጦታ እንዳስቀመጠላቸው ይነግራቸዋል። እነሱም የመኪናውን ጀርባ ሲከፍቱት የሞተችዋን ልጅ አስክሬን አግኝተው በጣም ይደነግጣሉ። ሱሪም ስልኩን ተቀብለው ማንነቱን ደግሞ በደንብ እንዲናገር ስትጠይቀው እሱም ለ9 ግድያዎች ተጠያቂ የሆነ ነፍሰ ገዳይ መሆኑን ይነግራታል። ሱሪም በዚህ ሰዓት ወዲያውኑ ስልኩን ዘግታበት እሱ ገዳዩ ሊሆን እንደማይችል በመግለጽ ማንነቱ ማንም ይሁን ማን ከእንግዲህ በኋላ ከፖሊስ ጋር መገናኘት እንደማይችል ትረዳለች። ከዚያም ቤተሰቡ ችግሩን በጋራ ለመፍታት አንድነት ይፈጥሩና መጀመሪያ የጣት አሻራቸውን ለማጥፋት መኪናውን በደንብ ያጸዱታል። የአያታቸው እቅድ መኪናውን ገፍቶ ፖሊስ ጣቢያ በር ላይ መተው ሲሆን ሱሪ ግን ልጆቿ መኪናውን እንዲገፉ እንደማትፈቅድ ስትናገር አያታቸው ግን ለእንዲህ አይነቱ ሁኔታ አስቀድሞ እንደተዘጋጀ በመናገር ያረጋጋትና በአካባቢው ያሉትን ሁሉንም የሲሲቲቪ ካሜራዎች ቦታቸውን እንደሚያገልጹ ማንነታቸውን ለመደበቅ ልዩ የአሻንጉሊት አልባሳት ያመጣላቸዋል። ብዙም ሳይቆይ ሁሉም የአሻንጉሊቱን አልባሳት በመልበስ መኪናውን በጋራ መግፋት ይጀምራሉ። በመንገድ ላይ ያሉም አያታቸው ቆም ብሎ ልጅቷ በጣም በለጋ ዕድሜ ሕይወቷ ማለፉን በመናገር ሁሉም ቆም ብለው ለነፍሷ ከጸለዩ በኋላ የቀረውን ስራቸውን ያጠናቅቃሉ። በማግስቱ ጠዋት ፖሊስ የልጅቷን አስክሬን ከጣቢያው ውጪ በመኪናው ውስጥ ምስኪኗ ልጅ የገዳዩ ሰለባ መሆኗንና አስክሬኗ ለቤተሰቦቿ መመለስ እንዳለበት ከሚገልጽ ማስታወሻ ጋር ያገኛሉ። በሲሲቲቪ ምስሉ ላይም የሚታየውን ቡድን ከነ አልባሳታቸው ቀርጸው ቪዲዮን ኢንተርኔት ላይ ሲለቁት ህዝቡ ግድያውን እንደ ህፃናት ጨዋታ በመቁጠራቸው በኢንተርኔት ላይ በጣም ከባድ ስድብ ይደርስባቸዋል። አያታቸውም ይህንን ሁሉ ጉዳይ በዜና ላይ እየተመለከተ ነበር። በኋላ ላይ ሱሪ ቢም ቁርሷን ሙሉ በሙሉ መብላቷን ተመልክታ እድል እየሰጠቻት መሆኑን በመረዳት በጣም ትደሰታለች። አያታቸውም እሷን ተመልክቶ ቤተሰቡ አንድ ላይ ሲቆም ሁሉም ነገር ቀላል ይሆናል ብሎ ሲናገር ሱሪም በስተመጨረሻ ቤተሰቡን ይበልጥ ለማቀራረብ ሲል ሰውየውን የፈታው አያታቸው መሆኑን ትረዳለች። አያትየውም ስለ ሰውየው ከመጀመሪያ ጀምሮ ሁሉንም ነገር እንደሚያውቅና መኪናውን ቀድሞ እንደመረመረው መጀመሪያ ላይ ትልቅ ስህተት መስሎት የነበረ ቢሆንም
በኋላ ግን ችግሮች በገዘፉ ቁጥር ቤተሰቡ ይበልጥ እንደሚቀራረብ በመረዳቱ ይህንን እንዳደረገ ይናገራል። ሱሪ ልጆቹ አደጋ ላይ ሊወድቁ እንደሚችሉ አስቦ እንደሆነ ስትጠይቀው አያትየውም እነሱም በአንድ ወቅት ልጆች እንደነበሩ ያስታውሳታል። ልክ እዚህ ጋር ፊልሙ ወደ ኋላ ተመልሶ ሱሪ ከቹ ጋር ከልምምድ ካምፑ ስታመልጥ እናቷ ልታስቆማት በመሞከሯ ሱሪ በንዴት ኃይሏን ተጠቅማ ልትገላት ስትል አያትየው ጣልቃ ገብቶ ሴትየዋ አሳዳጊዋ ስለሆነች ልትገላት እንደማይገባ ሲነግራት ሕይወቷን ምረውላት ሲያመልጡ ሴትየዋ ግን ለዘላለም እንደምታድናቸውና ሕይወታቸውንም ወደ ሲኦል እንደምትቀይርባቸው ስትስትባቸው እንመለከታለን። በሌላ በኩል ቢም ከእንግዲህ በትምህርት ቤት ውስጥ ጉልበተኝነት እንደማይኖርና ማንም ተማሪ በፍርሃት መኖር እንደማይገባው ለክፍሏ ተማሪዎች ታውጅና ለሴዮክ አያቷ ለማንም መላላክ እንደሌለባት እንዳስተማራት ምክንያቱም ደግሞ እሷ ለራሷ አለቃ ስለሆነች እንደሆነ ስትናገር ባም በንግግሯ በጣም ተመስጦ በኩራት ያጨበጭብላታል። በኋላ ላይም ወደ ቤት ሲመለሱ እራት ሰዓት ላይ ሱሪ ቃል በገባችው መሰረት ለባም አዲስ ላፕቶፕ ትሰጠውና ለቢምም እንዳታዝንና ስማርት ስልክ ለሷም እንደምትገዛላት ቃል ትገባላታለች። ከዚህም በኋላ ባም አዲሱን ላፕቶፑን በመጠቀም የክፍል አለቃቸው ሴዮክ የትኞቹን ሴቶች እያስፈራራ እንደነበር ምርመራ ማድረግ ይጀምራል። በምርመራውም ሴዮክ እነዚያን ሴቶች አጸያፊ ቪዲዮ እየቀረጻቸው ያንግቦይ ለተባለ ሰው ይልክ እንደነበር ይደርስበታል። ያንግቦይ የጊልጃ ባል ማለትም የኪም ቅጽል ስሙ ሲሆን ሰውየው በጣም ባለጌ ሰው ነበር። በዚህ ሰውዬ ቢሮ ውስጥ ሶሂ የተባለች አንዲት ሴት የምትሰራ ሲሆን የሷ ተመሳሳይ ቪዲዮዎች ስላሉት እነዚያን ቪዲዮዎች በመጠቀም ሶሂን እያስፈራራት የፈለገውን ነገር እንድታደርግ ያስገድዳታል። አባቷን በዚያ ኩባንያ ውስጥ በጥበቃነት ስለሚሰራ ስለዚህ ቪዲዮዎች ጉዳይ ካወቀ ክፉኛ ስለሚጎዳባት ሶሂ ምንም ያህል ስራዋን ለመልቀቅ ብትወስንም ነገር ግን ሳትችል ትቀራለች። ይህ በእንዲህ እንዳለ ነፍሰ ገዳዩ በእንስሳት ሆስፒታሉ ባለቤት ሰዎች በኩል ስለተዋረደ መበቀል ይፈልጋልና መንገድ ፈልጎ ስለ ቶኒ አባት ካጣራ በኋላ ለቾይ ደውሎ ስለ ልጁ የቆሰለ እግር በማንሳት አንዳንድ ነገሮችን ይጠይቀዋል። ቾይም ያልተከሰተውን ጉዳይ ይሄ ሰው እንዴት ሊያውቅ ቻለ በማለት ወዲያውኑ መጠራጠር ይጀምራል። ገዳዩም በዚህ ሰዓት ሱሪ በቶኒ ላይ አንዳንድ ነገሮችን ስታደርግ የሚታይበትን ቪዲዮ ለቾይ ይልክለታል። ቾይም ቪዲዮን ይዞት ወደ ግል ሐኪሙ ሲሄድ ሐኪሙ ቪዲዮን አይቶት እንደዚህ ሲታይ ጉዳዩ ሂፕኖሲስ እንደሚመስል ነገር ግን እሱም ሙሉ በሙሉ ሊረዳው እንዳልቻለ ያስረዳዋል። ቶኒ ፋንተም ፔን በሚባል የህመም አይነት እየተሰቃየ እንደሆነና ይህም ህመም ምንም አይነት አካላዊ የሆነ ጉዳት ሳይኖር ከፍተኛ ህመም የሚሰማበት ሁኔታ መሆኑን ያስረዳዋል። ገዳዩም ለሱሪ ደውሎላት በቶኒ ላይ ያደረገችውን ሁሉንም ነገር ለአባቱ እንደነገረላት ገልጾ ቾይ በአካባቢው የሚታወቅ ትልቅ ወሮበላ በመሆኑ ትልቅ ትምህርት እንደሚሰጣት ያስጠነቅቃታል። በሌላ በኩል ቾይ እውነቱን ካወቀ በኋላ ተቆጥቶ ወደ ቤት ይመለስና ቪዲዮን ለጊልጃ አሳይቷት በዚያ ቀን በእንስሳት ሆስፒታል ውስጥ ምን ያልተለመደ ነገር አይታ እንደነበር ይጠይቃታል። ጊልጃም ምንም የተለየ ነገር እንዳላየች ነገር ግን ሴቷ ሐኪም በጣም ብልህ እንደምትመስል ትነግረዋለች። ልክ በዚያ ቅጽበት ቶኒን በከፋ ሁኔታ ውስጥ ታየውና ሁለቱ በጣም እያዘኑ ተቃቅፈው ያለቅሳሉ። ቶኒ አንድ ሰው እግሩን ሲቆርጠው በየጊዜው በህልሙ በማየቱ ጤናማ የሆነ ህይወቱን መኖር እጅግ በጣም ከብዶታል። ልጁን እንዲሆኖ በማየቱ ደግሞ ቾይን በማይቆጣጠረው ቁጣ እንዲሞላ ስላደረገው ራሱን ለማረጋጋት ከድሮ ጠላቶቹ አንዱን ለመቅጣት ይወጣል። ይህ በእንዲህ እንዳለ ኦፊሰር ካንግ ወደ እንስሳት ሆስፒታሉ ሄዶ ቢጫ ቫን መኪናቸው በዚያ ምሽት በሲሲቲቪ እንደታየና ያም መኪና የልጃቸው አስክሬን የተገኘበት መኪና እንደሆነ ሲነግራቸው አያትየው መኪናውን ከዚህ በፊት አይቶት እንደማያውቅና ነገር ግን የእንስሳት አልባሳት የለበሱ ሰዎችን አንድ ቀን ከአንድ ክለብ ውጪ ቆመው እንዳያቸው ይናገራል። ይህንንም የሰሙት መኮንኖቹ በቀጥታ ወዲያውኑ ወደዛ ክለብ ያመራሉ። በዚያ ሰዓት ቾይ ክለቡን ለመግዛት ለረጅም ጊዜ ቢሞክርም ባለቤቱ እምቢ ስላለው ባለቤቱም በጭካኔ እየደበደበው ነበር። ካንግ ቾይን ሲያየው እዚህ ምን እየሰራ እንዳለና ህገወጥ ቢዝነሱን አቁሞ እንደሆነ ይጠይቀውና የአልባሳቱንም ፎቶዎች አሳይቶት በክለቡ ውስጥ ጥቅም ላይ ይውሉ እንደሆነ ይጠይቀዋል። ቾይም ክለቡን የገዛው በዚያኑ ቀን መሆኑን በመጥቀስ ምንም ያውቀው ነገር እንደሌለ ይናገራል። ካንግም በቾይ እጅ ላይ የተገደለችው ልጅ ከምታደርገው ጋር ተመሳሳይ የሆነ የቤተ ክርስቲያን የእጅ ማሰሪያ ተመልክቶ ቾይን ለማፋጠጥ ሲሞክር ቾይ ግን ኃጢአቱን ለማጠፍና መንግሥተ ሰማያት ለመግባት ወደ ቤተ ክርስቲያን መሄድ እንደጀመረ ያስረዳል። ካንግ የተናገረውን ነገር ባያምነውም
ነገር ግን ክለቡን ሲያስፈትሽ የቾይ ሰዎች ቀድሞውኑ ሁሉንም ነገር ስላጸዱት ምንም አጠራጣሪ የሆነ ነገር ባለማግኘታቸው ፖሊሶቹ ወጥተው ይሄዳሉ። በሌላ በኩል ኪም መኪናውን በመኪና ማቆሚያ ቦታ ላይ ሲያቆም በትክክል ባለማቆሙ የሶሂ አባት በትህትና በትክክል እንዲያቆም ሲጠይቀው ተናዶ ሰውየውን ወደ ውስጥ ጎትቶ በመደብደብ አባትና ልጅ በሕይወት ያሉበት ምክንያት እሱ መሆኑንና ቦታቸውን እንዳይረሱ በማስጠንቀቅ ይጮህበታል። በተመሳሳይ ሰዓት በትምህርት ቤት ውስጥ ባም ሴዎክን አግኝቶት ሁሉንም ነገር እንደሚያውቅ ይነግረዋል። ሴዎክና አዛውንቱ ኪም ልጃገረዶችን ለራሳቸው ደስታ እንደሚጠቀሙባቸው እንደሚያውቅ ገልጾ ይሄ ድርጊታቸውም ቅጣት እንደሚያመጣባቸው ያስጠነቅቀዋል። ከዚያም ባም ለእናቱ ደውሎ ከሴዎክ ጋር በመሆን ልጃገረዶችን የሚያድን ኪም የሚባል ሌላ አንድ ሰው መኖሩን ይነግራታል። በኋላ ላይ ቹ ወደ ውጪ ሲወጣ ሶሂን ከታመመች ድመት ጋር ተቀምጣ ያያታል። እሱም እንስሳት መናገር ስለማይችሉ ህመማቸውን መግለጽ እንደማይችሉ ይነግራታል። ሱሪም ወደ ሶሂ ቀርባ ከፈለገች የከፋትን ነገር መናገር እንደምትችልና ምናልባትም ሊረዷት እንደሚችሉ በለስላሳ ድምፅ ትነግራታለች። በስቃይ ተውጣ የነበረችውም ሶሂ በስተመጨረሻም ታሪኳን በማካፈል እሷና አባቷ በአንድ ሰው ምክንያት የባርነት ህይወትን እንዲገፉ መገደዳቸውን ትገልጻለች። በየቀኑ ከሥራ ሰዓት በኋላ ወደዚያ ሰውዬ ቤት መሄድ እንዳለባትና እዚያም እንደ እንስሳ እንደሚያያት ይህም ህይወቷን ወደ ሲኦል እንደቀየረው ትገልጻለች። በተመሳሳይ ሰዓት ቢም ወንድሟ ቀድሟት የሄደ መስሏት ብቻዋን ከትምህርት ቤት ወደ ቤት ስትመለስ ቤት እንደደረሰች ቤት አለመምጣቱን ትረዳለች። ባምና ሉና በወሮ በላው ቾይ እየተጠለፉ ሲሆን ባም ለቾይ የተሳሳተ ልጅ እንደጠለፈ ይነግረዋል። ምክንያቱም መያዝ የነበረበት ቢምን እንጂ ሉናን እንዳልነበረ ሲናገር ወዲያውኑ ሱሪ ለቾይ ትደውልለታለች። ቾይም በሱ ልጅ ላይ አስከፊ ነገር ስላደረገች ሁለቱንም ልጆች ማዳን ከፈለገች ሴት ልጇን ወዲያውኑ እንድታመጣት ያዛታል። ሱሪም ባሏ ልጆቿን እንዲያድን ብቻውን እንዲሄድ ትነግረውና እሷ ደግሞ የሶሂን ችግር ለመፍታት ትሄዳለች። ከዚያም ቹ ወደ ቾይ መደበቂያ ቦታ ይደርሳል። ይህ በእንዲህ እንዳለ ሶሪ ራሷን አዘጋጅታ በሶሂ ምትክ ኪምን ለመገናኘት ትሄድና ሶሂ ዛሬ መምጣት ስላልቻለች እሷ እንደመጣች ትነግሯለች። ኪምም ምላሽ ከመስጠቱ በፊት ሱሪ በአንድ ጥፊ ራሱን እንዲስት ታደርገዋለች። ከዚያም ለቹ ስትደውልለት እሱም ስልኩን አንስቶት ለቾይ የባም እናት ልጇን ልታናግር እንደምትፈልግ ይነግረዋል። ቾይም የልጆቿን ጩኸት መስማት የሌሎቹን ልጆች ዋጋ ያስተምራት ይሆናል ብሎ እያሾፈ በሐሳቡ ይስማማል። ሱሪም ለባም ተረጋግቶ እንዲቆይና አባቱ ሁሉንም ነገር እንደሚያስተካክል ትነግረዋለች። ቀጥላም ለቹ ከነሱ መካከል ማንም መሞት እንደሌለበት ነገር ግን ግማሽ ሰውነታቸው በድን እስኪሆን ድረስ መደብደብ እንደሚችል ጥብቅ የሆነ መመሪያ ትሰጠዋለች። ቹም በዚህ ሰዓት መነጽሩን አውልቆ እርብሎቹን ለመጋፈጥ ራሱን በደንብ ያዘጋጃል። እዚህ ጋር ፊልሙ በትዝታ ወደ ኋላ ተመልሶ አንዳንድ ሕፃናት ልዩ የውጊያ ስልጠና ሲሰጣቸውና የላቀ የውጊያ ክህሎት ሲማሩ ያሳየናል። በዚህ መሃል ሱሪ ከሌላ ልጅ ጋር በውድድር ላይ ያለች ቹ በድንገት እሷን ለመከላከል ጣልቃ ገብቶ የሌላኛውን ልጅ ጆሮውን በንክሻ ይቆርጠዋል። ይህም ስልጠናው ከተለመደው ውጪ መሆኑንና ከህግ ይልቅ ራስን ማትረፍ እንደሚበልጥ ያሳየናል። ከዚያም ፊልሙ በድጋሚ አሁን ካለንበት 2 ዓመት ወደ ኋላ ተመልሶ ሱሪና ቹ ስለ ቀድሞ ህይወታቸው ሲያወሩ ቹ ከስልጠና ተቋሙ መጥፋታቸው መቼም እንደማይቆጨው ሲናገር፣ ነገር ግን ሱሪ ከጥቂት ዓመታት በፊት በውሳኔዋ ተጸጽታ እንደነበር በተለይም ቢም በመዝናኛ ፓርክ ውስጥ በጠፋችበት ወቅት እናቷ ቢምን ልትጎዳት እንደምትችል አስባ በጣም ፈርታ ስለነበር ያ ፍርሃቷ በፍጹም ሊለቃት እንዳልቻለ ታስታውሳለች። ከዚያም ፊልሙ ወደ አሁን ተመልሶ ኪም በአንድ የሆቴል ክፍል ውስጥ ታስሮ ሶሂ ደግሞ ከአባቷ አጠገብ ተቀምጣ ሱሪ ካሜራውን አስተካክላ ኪምን በመቀስቀስ ትኩረቱን እንዲሰጣት በጥብቅ ስትጠይቀው እንመለከታለን። ኪምም ሁሉንም ውሸታሞች መሆናቸውን እየጮኸ ሲናገር ሱሪ በምላሹ የብልቱን አካል እንደምትቆርጥበት ትዝትበታለች። በዚህም ኪም በድንጋጤ መጮህ ሲጀምር ሱሪ ግን ስራዋን ትቀጥልና አንዱን እጁን በመቁረጫ በመቁረጥ ብልቱን በማቁሰልና በስተመጨረሻም አንዱን አይኑን ታጠፋዋለች። በተመሳሳይ ሰዓት ቹ ከቾይ ሰዎች ጋር ፊት ለፊት ተፋጦ ይቆይና ልዩ ኃይሉ ባለበት ግራ እጁ ላይ ጓንት ያደርጋል። የግራ እጁ እጅግ ከፍተኛ ጥንካሬ ስላለው ያንን እጁን ብቻ በመጠቀም ሁሉንም ሰዎች በጭካኔ ደብድቦ ይጨርሳቸዋል። በድንገትም ከቾይ ሰዎች አንዱ የባምን አንገት በቢላዋ ይዞ ማስፈራራት ሲጀምር ቹም ለባም ከዚህ በፊት የተማረውን ዘዴ እንዲጠቀም በምልክት ይነግረዋል። ባምም አውራ ጣቱን ለየት ባለ መንገድ በመጠቀም ታስሮበት የነበረውን ገመድ አላልቶት ራሱንና ጓደኛውን ያተርፋል።
ከዚያም በኋላ ቹ ቀሪዎቹን አጥቂዎች በሙሉ ያሸንፋቸዋል። ፊልሙ እዚህ ጋር ወደ እነ ሱሪ ተመልሶ የሂፕኖሲስ ስራዋን አጠናቃ ለሶሂ የቀረጸችውን ቪዲዮ እየሰጠቻት የተሻለ ስሜት እንዲሰማት ቤት ሄዳ እንድትመለከተው ትነግራታለች። ሱሪ ባም ቀድሞውኑ ስለ ሶሂ በኢንተርኔት ላይ መረጃውን እንዳገኘ ሶሂም የሰውየው ሰለባ መሆኗን በማወቃቸው ከክሊኒኩ ውጪ የታመመች ድመት አስቀምጠው ድመቷን ለመርዳት በሚል ሰበብ እሷ ወደ እነሱ እንድትመጣና እርዳታውን እንዲያደርጉላት በማሰብ ነበር በኢንተርኔት ላይ የለጠፉት። ከዛም ሶሂም ሱሪን ታመሰግናትና ትሄዳለች። ከዚያም በኋላ ቹ ከልጁ ጋር ወደ ቤት ተመልሶ ሁሉም ሰው በደስታ ሲጠቃቀፍ ነፍሰ ገዳዩ ሁሉንም ነገር ከሩቅ ሆኖ በድብቅ በመመልከት በጣም ይበሳጫል። በዚያ ምሽት ቹ ሶሂ የሱሪን የልጅነት ጊዜ ስላስታወሰችው የርህራሄ ስሜት ይሰማዋል። ወደ ኋላም ተመልሶ ሶሪ ልክ እንደ ሶሂ በዝምታ ብቻዋን ተቀምጣ ያለ ቹ ከበስተጀርባዋ ቀርቦ የአበባ ፀጉር ማሳዣ ሲሰጣት ይታያል። ቹ ሶሪን ሁል ጊዜ መጠበቅ የሚችልበትን እነዚያን ቀናቶች አሁንም ድረስ እንደሚያስታውስ ይናገራል። በሚቀጥለው ቀንም ቹ ለረጅም ጊዜ ለሱሪ ለመስጠት አስቦ ያስቀመጠውን የፀጉር ማሳዣ ከድሮ ዕቃ ማስቀመጫ ውስጥ ሲያወጣ ይታያል። ይህ በእንዲህ እንዳለ ሱሪ አዲስ የቁርስ አዘገጃጀት ትማርና መላው ቤተሰቡ ተሰብስቦ እየበላ ያለ ቢም ስለ ነፍሰ ገዳዩ ጉዳይ ምን ልታደርግ እንዳሰበች ሱሪን ትጠይቃትና ባለፈው ምሽት ተኝታ ያለ ሱሪ ልታናገራት ስትመጣ እንቅልፍ እንዳልወሰዳትና ሁሉንም ነገር እንደሰማች ትነግራታለች። በዚህም ለምንትዮቹ ደህንነት ስትል ገዳዩን ዝም እንደማትለው መስማቷን ትገልጽላታለች። ትዕይንቱ እዚህ ጋር ወደ ነጊልጃ ቤት ይወስደንና ኪም በእጁ በአይኑና በታችኛው የሰውነት ክፍሉ ፋሻ ታስሮ ይታያል። ምንም እንኳን ኪም ያለማቋረጥ እየጮኸ ቢሆንም ጊልጃ ግን ምንም አይነት አካላዊ ጉዳት ስላላየችበት በግዴለሽነት ትመለከተዋለች። በሌላ በኩል ፖሊስ ልጅቷን ሲከታተላት የነበረውን ታማሚ ልጅ በቁጥጥር ስር በማዋል ነፍሰ ገዳዩም እሱ መሆኑን ያውጃል። ካንግም በዚህ ሁኔታ በጣም ተበሳጭቶ ወደ ኮሚሽነሩ በመሄድ ልጁ የአእምሮ ድክመት ያለበት በመሆኑ ገዳዩ እሱ ሊሆን እንደማይችል በመናገር ሲከራከር፣ ኮሚሽነሩ ግን ጉዳዩን ለመስማት ፈቃደኛ ሳይሆን ቀርቶ ልጁ ልጅቷ በጠፋችበት አካባቢ መገኘቱ ብቻ መዝገቡን ለመዝጋት በቂ እንደሆነ ይነግረዋል። ነገር ግን ካንግ የልጅቷን የእጅ ማሰሪያ ተመልክቶት በጉዳዩ ላይ ገና ያልተፈታ ነገር እንዳለ ይሰማዋል። በሌላ በኩል ሱሪ ከኪም እጅ ላይ የወሰደችውን ተመሳሳይ የመስቀል የእጅ ማሰሪያ ታያለች። በዚያ ሰዓት ቹ ለሱሪ የፀጉር ማሳዣውን ለመስጠት ሲሞክር እሷ ግን ቸኩላ ስለነበር ሊፕስቲኳን በፍጥነት ተቀብታ ወደ ቤተ ክርስቲያን ትሄዳለች። እዚህ ጋር አያትየውና ቹ ሲያወሩ ቹ በአንድ ወቅት ሌላ ግንኙነት እንደነበረውና ይህም በቹና በሱሪ መካከል ለተፈጠረው ርቀት ምክንያት ሊሆን እንደቻለ ይታያል። በዚህ ሰዓት አያትየውና ቹም ለነፍሰ ገዳዩ ደውለውለት የደም ነጠብጣብ ያለበትን የመዶሻ ፎቶ ይልኩለታል። ይህ መዶሻ ገዳዩ ልጅቷን ለመግደል የተጠቀመበት መሳሪያ ሲሆን የገዳዩ እጣት አሻራም ስላለበት ካስፈራሩት በኋላ አያትየው ስልኩን ይዘጉበታል። በሌላ በኩል ሱሪ ወደ ቤተ ክርስቲያን ሄዳ ፓርክን በማግኘት ጅምላ ጨፍጫፊው ነፍሰ ገዳይ ከቤተ ክርስቲያናቸው አባላት አንዱ መሆኑን ትነግረዋለች። ፓርክም በዚህ በጣም ደንግጦ ለቾይ መበሳጨቱን የሚገልጽ መልእክት ይልክለታል። ይህም የሆነው ቾይ በቀድሞ ህይወቱ ወሮ በላ ስለነበር ጉዳዩን ከሱ ጋር አገናኝቶት ነበር። ሱሪም ቀጥላ ኪምንና ቶኒን ለመቅጣት ስትል ሂፕኖታይዝ ማድረጓን ትናዘዛለች። ከዚያም ወደ ቤት ስትመለስ ባም ሂፕኖሲስ በምታደርግበት ወቅት እናቱ ለምን ስታለቅስ እንዳያት ይጠይቃታል። ሱሪም በሌሎች ላይ የምታደርሰው ስቃይ ሁሉ ከእርሷ አይምሮ ስለሚወጣ እንደሆነና አንድን ሰው በምታሰቃይበት ጊዜ ያንኑ ስቃይ እሷም እንደሚሰማት ስለሆነ ታስረዳዋለች። ባም ይህንን ሲሰማ እናቱ ቤተሰቡን በሰላም ለማቆየት ስትል ምን ያህል መስዋዕትነት እንደምትከፍል ተረድቶ ጥልቅ የሆነ የርህራሄ ስሜት ይሰማዋል። ፊልሙ ቀጥሎም በትምህርት ቤት ውስጥ ተማሪዎች የቶኒ ማስፈራራት ማብቃቱን ሲያከብሩ የክፍል አለቃው ሲወቅ ስልጣኑን እንዴት መልሶ እንደሚያገኝ ማቀድ ሲጀምር ያስመለክተናል። በሌላ በኩል ፓርክ ወደ ጊልጃ ቤት ሄዶ ኪም ልክ እንደ ቶኒ በሂፕኖሲስ ስር መሆኑን ይነግራትና የኪምን ፋሻ ፈቶለት ከፋሻው በታች ሙሉ በሙሉ ደና መሆኑን ሲያረጋግጥ ሁለቱም ሶሪ እውነቱን እየተናገረች እንደሆነ ይረዳሉ። ጊልጃም የኪምን መጥፎ ድርጊቶች ከሰማች በኋላ መጋረጃዎቹን ዘግታ በከባድ ዕቃ ትመታና ትገለዋለች። ከዚያም የኪምን ኢንሹራንስ እንደምትወስድና በሱ ቦታም ሆና ንብረቱን ሙሉ በሙሉ እንደምትወርሰው ለፓርክ ትነግረዋለች። ቀጥሎም ነፍሰ ገዳዩ ወደ እንስሳት ክሊኒኩ በመምጣት ቹን ከሱ ምን እንደሚፈልጉ እንዲነግረው ሲጠይቀው በአጋጣሚም ካንግ አንዳንድ ምርመራዎችን በድጋሚ ለማድረግ ወደዛ ቦታ ይመጣል። በዚህም ነፍሰ ገዳዩ
እንዳይጠጉት አንዲት ቡችላን አንስቶ አናቷ ላይ ቢላ ሲያደርግ ካንግና ቹ ሊያስቆሙት ይሞክራሉ። በተመሳሳይ ሰዓት ሱሪ መንትዮቹን ከትምህርት ቤት ልታመጣቸው ስትሄድ ከወንዶቹ አንዱ ሊለክፋት በመሞከሩ ቢምን በቀልድ መልኩ የማናማሽ ለመሆን እያሰብሽ ነው ብላ ታሾፍባታለች። ትዕይንቱ እዚህ ጋር ወደ ክሊኒኩ ተመልሶ ቡችላዋ የገዳዩን እጅ ነክሳ በማምለጥ ስትደበቅ በድንገተኛ ንክሻዋ የደነገጠው ገዳዩ ከአንድ ቁምሳጥን ጋር በመጋጨቱ ተደብቀው ተቀምጠው የነበሩት የአሻንጉሊት አልባሳቶች ይወድቃሉ። ካንግም እነዚያን አልባሳቶች ሳይ በስተመጨረሻም ሁሉንም ነገር ይረዳል። ቹም ገዳዩ ሳያመልጣቸው ሊይዘው ሲሞክር መንትዮቹና ሱሪ በመመለሳቸው ባም የካራቴ ችሎታውን በመጠቀም ገዳዩን ራሱን እስኪስት ድረስ መጥቶ ሲጥለው ካንግ አራቱንም ተመልክቷቸው በአእምሮ ነጥቦቹን ለማገናኘት አንዱ የድመቱን ቢለብስ ሌላኛው የውሻውን ቢለብስ አምስተኛው አጋራቸው ወይም የዝንጀሮ የለበሰው የት እንደተደበቀ ማሰብ ይጀምራል። በዚህ ሰዓት አያትየው በድንገት ከኋላ መጥተው ካንግን ራሱን እስኪስት ድረስ እንዲወድቅ አድርጎ ይመታዋል። እዚህ ጋር ፊልሙ ወደ ኋላ ተመልሶ ሱሪ ከ2 ዓመት በፊት ስለ ዱንቬልፐር ጋዜጣ ላይ አንብባ ወዲያውኑም ከልዩ ስልጠና ጋር ግንኙነት እንዳለው ትረዳለች። ዱንቬልፐር በስልጠና ተቋሙ አብሯቸው ከነበሩ ሰዎች አንዱ መሆን እንዳለበት ለቹ ነግራው ወደዚህ ከተማ ለመመለስም የወሰኑት ተጨማሪ ሰዎች እንዳይሞቱና ገዳዩን በስተመጨረሻ ለመያዝ እንዲችሉ እንደሆነ እንረዳለን። በማግስቱ ለሱሪ በውስጡ የዱንቬልፐር ሰለባ የሆኑ ሰዎችን ፎቶ የያዘ አንድ ፎቶ ይደርሳታል። ከፎቶዎቹ መካከልም ቢም በመዝናኛ ፓርክ ውስጥ በጠፋችበት ቀን የተነሳ የሱሪ ፎቶ መኖሩን አስተውላ ዱንቬልፐር ወደ ቀድሞ ከተማቸው እንዲመጡ እየጠራት መሆኑን እርግጠኛ ትሆናለች። ከዚያም ፊልሙ ወደ አሁን ተመልሶ ካንግ ራሱን ከሳተበት ሲነቃ ታስሮ ከነፍሰ ገዳዩ ጋር በዚያው ቤት ውስጥ ለየብቻ መታሰራቸውን ይመለከታል። ዝቅ ብሎም እጃቸው የታሰረበትን ማሰሪያ ሲመለከት ቹ ራሱ ዱንቬልፐር ሊሆን እንደሚችል ሲጠራጠር፣ ቹ ደግሞ ገዳዩ ራሱ ገዳዩ መሆኑን የሚናዘዝበትን የድምፅ ቀረጻ ለካንግ ያሰማዋል። ቀጥሎም ቤተሰቡ ለካንግ ሁሉንም ነገር መናገር እንዳለባቸው ይወስኑና ባም ከመተኛቱ በፊት እናቱ በሌሎች ላይ የምታደርሰው ስቃይ እሷም እንዲሰማት ስለማይፈልግ ሂፕኖሲስ በድጋሚ እንዳትጠቀም ይጠይቃታል። በሌላ በኩል ጊልጃ ቾይን ለማግኘት ስትሄድ ጊልጃ የቾ የቀድሞ ሚስትና የቶኒ እውነተኛ እናት መሆኗን ፊልሙ ያስመለክተናል። እናም ቾይ ቶኒን ወደ አእምሮ ሕክምና ሆስፒታል ማስገባቱን ሲነግራት ጊልጃ በጣም ተናዳ ትቆጣዋለች። ቾይም በንዴት መብላቱን አቁሞ ሊወጣ ሲል ከሆዱ ደም እየፈሰሰ መሆኑን ተመልክቶና በጣም በኃይለኛ ህመም መጮህ ይጀምራል። ምክንያቱ ደግሞ በዚያ ቅጽበት በአእምሮ ውስጥ አዲስ ትውስታ የተፈጠረ ሲሆን ሱሪ ኪምን ከገደለችው በኋላ ወደሱ ቀርባ በሆዱ ላይ ብረት ስትሰካ እየታየው ስለነበር ነው። ይህንን የተመለከተችው ጊልጃም ሱሪን ለመበቀል ወስና ኡሚ የተባለች አዲስ ገጸ ባህሪን እነቢም ወደሚማሩበት ትምህርት ቤት እንድትመለስ ስልክ ተደውልላታለች። እዚህ ጋር ትዕይንቱ ወደ ሆስፒታሉ ተመልሶ ቤት ውስጥ የታሰረው ነፍሰ ገዳይ ቤተሰቡ ሰዎችን አፍኖ እዚህ እንደሚያሰቃይ ለካንግ ይነግረዋል። ካንግም ገዳዩን ቤተ ክርስቲያን ይሄድ እንደነበረ በጥሞና ሲጠይቀው ገዳዩም እንደማይሄድ ሲክድ ካንግ ወዲያውኑ በእግሩ ላይ ያለውን የመስቀል የእጅ ማሰሪያ በማየቱ ወዲያውኑ የልጅቷ ማሰሪያ መሆኑን ይረዳል። በዚያ ምሽት ቹና አያትየው ካንግን ፈተውት ግድያው የተፈጸመበትን መዶሻ ይሰጡታል። ሱሪም ለካንግ እውነተኛው ነፍሰ ገዳይ በስልጠናው ጊዜ አብሯት የነበረና አሁን በዚህ ከተማ ውስጥ በሚገኘው ቤተ ክርስቲያን ውስጥ አባል መሆኑን ትነግረዋለች። ካንግም ስለምን ስልጠና እንደምታወራ ባለማወቁ ግራ ሲጋባ ሱሪ ሂፕኖሲስን ተጠቅማ በትውስታ መልክ እንዲታየው ታደርግና ካንግ ሁሉንም ነገር ይረዳል። ከዚያም ሱሪ በአንገቷ ስር ያለውን የቁጥር ታቱ ታሳየውና በልዩ ስልጠናው ቦታ ላይ ሁላቸውም ስም እንደሌላቸውና በቁጥር ብቻ እንደሚለዩ ትገልጽለታለች። ካንግም ተነስቶ የገዳዩን ደረት ሲመለከት ምንም አይነት ምልክት ሳያይ በመቅረቱ ዋናው ገዳይ እሱ እንዳልሆነ ይረዳና እሱን እያሰረው የቤተሰቡ አባላትም ወንጀል ስለፈጸሙ ከከተማው ለቀው እንዳይወጡ ያዛቸዋል። በስተመጨረሻም ካንግ መላው ቤተሰቡን በአስቂኝ አልባሳታቸው ፎቶ እንዲነሱ ሲያዛቸው ሱሪም ቢም የካሜራ ፍላሽ ላይትና የካሜራ ጨረር ትራውማ እንዳለባት ስትገልጽለት ባም እህቱ ለምን ፎቶ እንዳትነሳ ይከለከሉ እንደነበር በስተመጨረሻ ይረዳል። በሚቀጥለው ቀን ጧትም ቢም ለመጀመሪያ ጊዜ ሱሪን እናቴ ብላ ለመጥራት ስትለማመድ እንመለከታለን። እዚህ ጋር ፊልሙ ወደ ፓርኩ ትዝታ ተመልሶ ሱሪ ቢምን ፎቶ ቤት ውስጥ ስታገኛት በሰዓቱ የነበረው ብርሃን አይኗን ስለጎዳት ልክ ሰይጣን እንዳየ ሰው ስትርበተበትና ስትንቀጠቀጥ እንደነበረ ትታያለች። ቢም እርግማን ስላለባት
እንደዚህ በምትሆንበት ሰዓት ደም ካለየች ወደ ራሷ መመለስ አትችልም ነበር። ሱሪም እናት እንደመሆኗ ወዲያውኑ የራሷን እጅ ቆርጣ ደም ታሳያትና ከነበረችበት ሁኔታ ታድናታለች። ትዕይንቱ ወደ አሁን ሲመለስ ቢም እናቴ ለማለት የተለማመደችውን ቃል መጥራት ከብዷት የብርሃን ፍርሃቷ ከዚህ በኋላ እንደዳነ ብቻ ተናግራ ፈገግ በማለት ወደ ትምህርት ቤት ትሄዳለች። እዛም እንደደረሰች አዲሷ ልጅ ሚዮ ሉናን ስታሰቃያት ትደርሳለች። ሚዮ ራሷን የትምህርት ቤቱ ኃይለኛ ሰው አድርጋ በመጥራት ቢምን ትሰድባታለች። ቢምም በሚዮ አንገት ስር 12 ቁጥር የሚል ታቶ ታይና ከልዩ ስልጠናው የመጣች መሆኗን ትረዳለች። እናም ቢም በሁኔታው ግራ እየተጋባች ሚዮን አንድ ጥያቄ ልትጠይቃት እንደምትፈልግ ስትናገር ሚዮ ግን በንዴት ድብድብ ታስጀምርና ሁለቱ የጦፈ ድብድብ ውስጥ ይገባሉ። በዚህ ሰዓት ሲዮክ መጥቶ የቢምን ፎቶዎች በድብቅ የለጠፈበትን የውሸት አካውንት እያሳየ ተጨማሪ ፎቶዎችን ሊያነሳት የካሜራውን መብራት አይኗ ላይ ሲያበራባት አይኖቿ ነጭ በመሆናቸው ሲዮክንና ጓደኞቿን ደም እስኪፈሳቸው ድረስ በጭካኔ ትመታቸዋለች። ወዲያውም ባም ወደ ቦታው ደርሶ የራሱን እጅ በመቁረጥ ደም እንድታይ በማድረግ ወደ ልቧ እንድትመለስ ያደርጋታል። ቢዮም በቢም የተደነቀች መስላ ቀርባት ወላጆች እንደሌሏትና በወላጅ አልባ ሕፃናት ማሳደጊያ ድርጅት ውስጥ እንደምትኖር ትነግራታለች። ከዚያም አብረው እንዲሄዱ አግባብታት ወደ አንድ እርሻ ቦታ ይዛት ትሄድና ጊልጃም ወደዛ ቦታ ቢምን ለማግኘት ትመጣለች። በርህራሄም ተጠግታት የምታጽናናት መስላ ባልታወቀ መልኩ ራሷን እንድትስት ታደርጋታለች። ከዚያም ለሱሪ ትደውልና ቢም ከሰው ጋር ተጣልታ ስለነበር በመጠለያ እርሻ ውስጥ እንዳለችና ማንንም ማናገር እንደማትፈልግ ትነግራታለች። ሱሪም ወዲያውኑ ተነስታ ወደዛ ትሄዳለች። ወደዛ ቦታም እንደደረሰች ጊልጃ በውስጡ ማደንዘዣ የተቀላቀለ ጭማቂ ታቀርብላትና ትጋብዛታለች። ነገር ግን ሱሪ ፍቃደኛ ባለመሆኗ ሚዮ ከጀርባዋ መታ በማደንዘዣ ኤሌክትሪክ ራሷን እንድትስት ታደርጋታለች። ቆይቶም ሱሪ አይኖቿን ስትከፍት በአንድ ክፍል ውስጥ ታስራ ራሷን ታገኘውና ማስክ ያደረገች ሴት ወደ እሷ ስትቀርብ ትመለከትና ለቅጽበት ሴትየዋ አንን መስላ ትታያታለች። ወዲያውም ወደ ድሮ ትውስታዋ ትመለስና በአስራዎቹ ዕድሜ ውስጥ እያለች አን ለሶሪ በአንድ ከዳተኛ ሰውዬ አይን ላይ የመቆፈሪያ መሳሪያ በሂፕኖሲስ ሳይሆን የምሯን እንድትጠቀምና ሰውዬውን እንድትጎዳው ታዛታለች። ነገር ግን ሱሪ ልታደርገው ባለመቻሏ አን በሂፕኖሲስ የሚሰማው ህመም ልክ እንደ አካላዊ ህመም እውነተኛ ነው፣ ስለዚህ ያው ነው ብላ ልታሳምናት ስትሞክር ሱሪ በጣም ትናደድና መሳሪያውን ትወረውረዋለች። ትዕይንቱ ወደ አሁን ሲመለስ ሱሪ ማስክ ያደረገችው ሴት እናቷ አን እንደሆነች ስታስብ፣ ሴትየዋ ግን ማስኩን ስታወልቀው ጊልጃ ሆና ትገኛለች። ጊልጃ ሱሪን በህይወቷ አስፈላጊ የነበሩትን 3 ወንዶች በህይወት ወዳሌሉ አስክሬኖች ስለቀየረቻቸው መቼም እንደማትምራት ትነግራታለች። ቀጥላም ቾይ የቀድሞ ባሏ እንደነበርና በድህነት ምክንያት ለመፋታት እንደተገደዱ ስትገልጽላት ሱሪ በዛው ክፍል ውስጥ ቢምም አብራት እንደታሰረች ትመለከታለች። ከዚያም ጊልጃ እንዳታወራ አድርጋ ሱሪን አፏን በጨርቅ አፍና አንገቷን ይዛ ልትሰቅላት ስትል ሱሪ ለመናገር በመታገሏ ጊልጃ ሐሳቧን በስልክ ላይ እንድትጽፍ ትሰጣታለች። ሱሪም ስልኩን ተቀብላት አቴንሽን የሚል ቃል በስልኩ ላይ ትጽፍላትና እግሮቿን በመጠቀም ጊልጃን አንገቷን ትይዛታለች። በዚህም ጊልጃ ራሷን ለማዳን ስትል የሱሪን ገመድ ለመቁረጥ ትገደዳለች። በተመሳሳይ ሰዓት ቤት ውስጥ ባምና ሉና ይገኛሉ። ሉና መጠለያ እርሻው በቤተ ክርስቲያን ገንዘብ የሚደገፍ መሆኑንና ሲዮክ የፓስተር ፓርክ ልጅ መሆኑን ትገልጻለች። ይህንን የሰማው ቹም ወዲያውኑ ወደ እርሻው ቦታ ይሄዳል። ነገር ግን ውጪ ላይ ሚው ታስቆመዋለች። ቹም ሚውን ጥሏት ወደ ውስጥ ሲገባ ሱሪ ጊልጃን ቀድመውኑ አሸንፋታለች። ቹም ወደ ውስጥ ገብቶ በኃይለኛው የግራ እጁ ጊልጃን በጭካኔ ይመታትና ቢምን ለመፍታት ሲሄድ ብዙ ሴቶች በተመሳሳይ ሁኔታ ውስጥ ታስረው ሲያገኛቸው ሱሪ ሁሉንም ወዲያው እየዞረች ትፈታቸዋለች። ከዚያም ጊልጃን በአልጋው ላይ አስተኝታ ስታስራት ጊልጃም ዳግመኛ ልጆቿን እንደማትነካ በመማጸን ምህረት ጠይቃታለች። ሱሪ ግን ልመናዋን ችላ በማለት ሂፕኖታይዝ ታደርጋትና በቤተ ክርስቲያኑ ውስጥ ስላለው ገዳይ ማንነት ትጠይቃታለች። ጊልጃም ገዳዩ ማን እንደሆነ እንደማታውቅ ነገር ግን ፓስተር ፓርክ መጥፎ ሰው መሆኑን እንደምታውቅ ብቻ ትነግራታለች። ኪም ከተገደለ በኋላ ፓስተሩ እንዳጠቃትና ልጃገረዶችን እዚያ ያሰራቸው እሱ መሆኑንም ትገልጽላቸዋለች። በዚህም እውነተኛው ዋና ነፍሰ ገዳይ ፓርክ መሆኑን ያውቃሉ። ሱሪም ጊልጃን አሰቃይታት ደም በደም እንደሆነች ትተዋት ይወጣሉ። ከዚያም ፊልሙ እዚህ ጋር ወደ ኋላ ተመልሶ አንድ ሕፃን ደም በደም ሆኖ ራሱን ወንበር ላይ እያሰረ ይታያል።
ይህ ሕፃን በስልጠናው ወቅት ብዙ ልጆቹን የገደለ ሲሆን አን የልጁን ችሎታ እያደነቀች ብዙ ሰዎች እንዲሰቃዩ ፈልጋለሁ ትልና ሱሪን ወደፊት ለፊት እንድትመጣ ትጠራታለች። ፊልሙ ወደ አሁን ሲመለስ ቹ ሱሪን አስተኝቶ ሲያክማት በድንገት ትነሳና ፓስተሩ የመጀመሪያ ቀን ውሻዋን ወደ ክሊኒኩ የመጣበትን ቀን በማስታወስ ወደ ውሻዋ ስትሄድ አንገቷ ላይ በድብቅ የታሰረ ማይክሮፎን እንዳለ ታገኛለች። ፓስተሩ እነሱ ልክ ወደ ከተማው እንደገቡ ውሻውን ሆን ብሎ አክስሎት መቅጃም ማስተካክሎ ቤተሰቡን ሲሰልል እንደነበረ ግልጽ ይሆናል። ሱሪን በዚህ ጊዜ ፓስተሩን የእውነት ልትገለው እንደምትችል አስባ የሂፕኖሲስ መሳሪያዎቿን ቤት ውስጥ ስትወጣ ቹም ሊከተላት በመሞከሩ ልጆቹን እንዲጠብቅ ነግራው እምትሰማው መስላ በመጠጋት እንዳይከተላት ማደንዘዣ ትወገዋለች። ወደ ቤተ ክርስቲያኑም ስትደርስ ፓስተር ፓንግ ካንግን እዚያው ጋር መጥቶ ጥሎት ተዘጋጅቶ እየጠበቃት ነበር። እሱም 11 ቁጥር መሆኑን ለዓመታት ሲከተላት እንደነበርና እያንዳንዱ ግድያ ለሷ የተላከ መልእክት መሆኑን በተጨማሪም ቢም የጠፋችበት ቀን ላይ እንኳን በቦታው እንደነበር ይነግራታል። ሱሪም ቀስ ብላ ሐሳቡን ለመስረቅ ትኩረት አድርግ በማለት ፓስተሩን ባለበት እንዲቆም ታደርገዋለች። በሌላ በኩል ቹ የታሰረበት ወንበር ላይ ሲነቃ ሱሪ ጥላው እንደሄደች ተረድቶ እያዘነ ሲያለቅስ አያትየውም እንዲረጋጋ ሲነግሩት ቀስ ብሎ መጥቷቸው ከታሰረበት ፈቶ ያመልጣል። ትዕይንቱ እዚህ ጋር ወደ ቤተ ክርስቲያኑ ተመልሶ ሱሪ ለፓስተሩ ለልጆቿ ብላ ሌሎች ሰዎችን መጉዳት እንደማትፈራ ነገር ግን ልጆቿ እንደሷ እንዲሆኑ እንደማትፈልግ ስትነግረው ፓስተሩ ሂፕኖሲሷ እሱ ላይ ስለማይሰራ ከት ብሎ ይስቅባታል። ምክንያቱም ደግሞ በስልጠናው ወቅት ቹ ጆሮውን ስለነከሰው ከዚያ በኋላ መስማት አይችልም ነበር። ከዚያም ፓስተሩ ጸጉሩ ስር ያለውን 11 ቁጥር ታቱ ያሳያትና ራሷን አሁኑኑ እንድታስር ካልሆነ ደግሞ ውሻውን እንደሚገለው ሲነግራት ሱሪ ውሻዋን ለማዳን ስትል ራሷን ከወንበሩ ጋር ታስርና እንዲለቀው ትነግረዋለች። ፓርክም ውሻውን ለቆት ወደሷ በመሄድ ጠባሳዎቿን እያደነቀ እግሯን በቀስታ በማሰር ህመሟን ማየት ስለሚፈልግ ስትጮህ መስማት እንደሚፈልግ ይነግራታል። በዚህ ሰዓት ቹ ወደ ቤተ ክርስቲያኑ ደርሶ ሊገባ ሲል ሚዮ ታስቆመውና ያደረገችውን ሁሉ ያደረገችው በፓርክ ትዕዛዝ እንደሆነ አስመስላ በመናገር አዘናግታው ሆዱን በጩቤ ተወጋውና ለፓርክ ስራዋን እንደጨረሰች የሚገልጽ መልእክት ትልክለታለች። በሌላ በኩል መንትዮቹ ቤት ውስጥ ሆነው ስለ እናታቸው ሲጨነቁ ሴዮክ ለቢም ደውሎ እንዲገናኙና እንዲዋጣላቸው ይጠይቃቸዋል። አያታቸውም እንዳይሄዱ ለመከልከል ቢሞክርም መንትዮቹ ግን ሴዮክን ለመጋፈጥ ይወጣሉ። በተመሳሳይ ሰዓት ፓስተሩ ሱሪን እሷን ለመበቀል በጣም ከመፈለጉ የተነሳ የቁጥር ስማቸው በተሰጠበት መሰረት የእጅ ጌጥ እንዳሰራ ገልጾላት ቀስ እያለ እንደሚገላትና ሁለቱ ልጆቹም ማለትም ሴዮክና ሚዮም የእሷን ልጆች ሊገሏቸው እንደሆነ ይነግራታል። በሌላ በኩል ባም እህቱን አስቆሟት እሱ እንደሚደባደብ ገልጾላት አባታቸው በድብቅ እንዳሰለጠነውና የአንድ ወንድ ትልቁ መሳሪያ እጁ ላይ መሆኑን እንደነገረው ገልጾላት ሳንቲም በማውጣት በእጁ ከሰበረው በኋላ ለእህቱ ሰጥቷት ይሄድና ሴዮክን ክፉኛ ደብድቦት ሲያሸንፈው ሚዮ በቦታው ላይ ትደርስና በቢም አንገት ላይ አስፈሪ የሆነ ጩቤ ትደቅንባታለች። ቀጥላም ከሁለቱ ማን ኃይለኛ እንደሆነ ጥናት እየተደረገባቸው እንደሆነ ስትገልጽላቸው ባም በልጅነቱ እናቱ ከጎረቤት ሰው ጋር ተጣልታ ኃይሏን ከተጠቀመች በኋላ እህቱ ላይ እንደዚህ አይነት ነገር ካየ እንዲያስቆማት የነገረችውን በማስታወስ በተቃራኒው እህቱ ኃይሏን እንድትጠቀም ኃይሏን ለመቀስቀስ አስቦ የቶርች ብርሃን አይኗ ላይ ያበራባታል። በዚህም ቢም በመጀመሪያ ወደ መሬት ትወድቅና ስትነሳ ግን አይኖቿ ነጭ በነጭ ሆነው ከነበረችበት በመነሳት ሚዮን ደም በደም እስክትሆን ድረስ በጭካኔ ትደበድባታለች። ከዚያም ወደ ሴዮክ ሄዳ ለአባቱ እንደተሸነፉ እንዲነግሩት ትነግረዋለች። ፓስተሩም ያሰለጠናቸው ሁለቱም ልጆቹ በመሸነፋቸው በጣም ተናዶ እየተቆጣ በንዴት የሱሪ እጅ ላይ ሚስማር በመዶሻ ሲመታባት ሱሪ ግን በሚያደርገው ነገር ምንም አለመፍራቷ ይበልጥ ያበሳጨዋል። በተመሳሳይ ሰዓት ቾይ ወደ አያታቸው ሄዶ በህመም ማስታገሻ ብቻ በመንቀሳቀሱ በብስጭት ሲያስፈራራው አያትየው በተረጋጋ መንፈስ እያወሩ በወሬ መሃል ቀስ ብለው ሳያስቡት በጣታቸው መሃል በተደበቁ ሹል መውጊያዎች አንገቱን ቀስ ብለው መታ በማድረግ በጣም ብዙ ደም እዛው ጋር ይፈሰውና ይሞታል። በሌላ በኩል ቹ እንደቆሰለ ወደ ቤተ ክርስቲያኑ ደርሶ ፓስተሩን እጅ በእጅ እንዲጋጠሙ ይጠይቀውና እጆቹ ላይ ጓንቱን ካደረገ በኋላ ሁለቱ መደባደብ ሲጀምሩ ፓስተሩ ቹ በመጎዳቱ ምክንያት የበላይነት አግኝቶ ክፉኛ ይደበድበዋል። በዚህ ሰዓት ቹ በጣም ኃይለኛ ህመም ውስጥ ሆኖ ሱሪን ሊያተርፋቸው እንዳልቻለ ተናግሮ ሲወድቅ
ሱሪ በተበሳው እጇ ልታነሳው ስትሞክር ፓስተሩ ከመሬት አንስቶት ጆሮውን ከነከሰው በኋላ ወደ ግድግዳው ወስዶት እጁን ከግድግዳው ጋር በሚስማር ይመታውና ልክ ግንባሩንም በማሽን ሊበሳው ሲል ነገር ግን ከራሱ ከፓስተሩ እጅና እግር ውስጥ ደም መፍሰስ ይጀምራል። እዚህ ጋር ፊልሙ ቹ መሬት ላይ ወድቆ በነበረበት ወቅት ሱሪ እጇ ላይ የነበረው ሚስማር በፓስተሩ የቆሰለ ጆሮ ውስጥ ስትከተው እንደነበር ያስመለክተናል። በዚህም አደጋ ፓስተሩ በድጋሚ መስማት በመቻሉ ሱሪ ቀደም ብላ ትኩረት አድርግ ብላ ስትለው በሂፕኖሲሷ ስር ይወድቃል። ሱሪ ፓስተሩ ራሱን ወደ ግድግዳ ወስዶ በሚስማር እንዲቸክል ካደረገችው በኋላ ከሂፕኖሲስ ታወጣውና ልትገለው ስትል ካንግ ነክቶ የሕግን ሥራ በራሷ እጅ መውሰድ እንደሌለባት ገልጾላት የቤተሰባቸውን ፎቶን በማሳየት ያለቻቸው እሷ መሆኗንና ለልጆቿ ስትል ወደ ጨለማ ሕይወት መመለስ እንደሌለባት በመንገር ያስቆማታል። ከዚህም በኋላ ሱሪ ፓስተሩን ለፖሊሶች አሳልፋ በመስጠት ወደ ቹ በመሄድ ጥብቅ አድርጋ እያቀፈችው ፍቅሯን ትገልጽለታለች። ፖሊስም ፓርክን ካሰረው በኋላ ከሁሉም የግድያ ወንጀሎች ጀርባ እጁ እንዳለበት ያጋልጣል። ፊልሙ እዚህ ጋር ወደ ቤት ተመልሶ አያትየው የቾይን አስክሬን ለማስወገድ ሲሞክሩ ልጆቹ ደም በደም ሆነው ወደዛ ይመጣሉ። ብዙም ሳይቆይ ሱሪና ቹ የሚመጡና አምስቱም ለመጀመሪያ ጊዜ ልክ እንደ ትክክለኛ ቤተሰብ አብረው ይቀመጣሉ። ከዚያም ሱሪ ለአምስታቸውም የገዛችውን የእጅ ማሰሪያ ጌጥ አድርጋ ለራሷም ልታደርገው ስትል ከአን ስልክ ይደወልላታል። አን ሁሉንም ነገር በእቅዷ መሰረት ማከናወኗንና ሱሪ ፓስተሩን እንደምታሸንፈው ከበፊትም ታውቅ እንደነበር ትነግራታለች። ሱሪም ትንሽ ግራ እየተጋባች እቅዷ ምን እንደሆነ ስትጠይቃት እውነቱ ምን ያህል ቅርብ እንደሆነ መገመት እንኳን አትችይም በማለት ስልኩን ትዘጋባታለች። እዚህ ጋር ፊልሙ አን አሁንም እየተከታተለቻቸው መሆኑንና የበለጠን ችግር ልታመጣባቸው እንደሆነ እነሱ ግን አንድ ላይ እስከሆኑ ድረስ ምንም አይነት ችግር ቢመጣ እንደሚያሸንፉት ሲያምኑ እያሳየን ፊልማችን በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ምንም አልጠራጠርም። ያላችሁን ሐሳብና አስተያየት በኮሜንት ላይ ያስቀመጣችሁልኝ አዳዲሶች ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ሁላችንም ላይክ እያደረግነው በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።